ነገር ልጅቷ ጋር ንክክም ምናምንም አያስፈልጋቸውም። ምንም ነገር በምንም ነገር ብትመጣ አሁን እነሱ ነፃ ናቸው ማለት ነው። ራሷን አልተማመነችበትም። እንዴት ትላንትና ባለፈው ጀምራ ዲኤንኤ ደረግ ከተባለ በኋላ ጀምራ ቢኒ ጋር ስታወራ እንዴት እንደደነገጠች አላያችሁትም እንዴ? እስቲ ፊቷን ተመልከቷል። የሆነ ያሰበችው ሴራ ሃይሚና ብሩክ አንድ ላይ ነን አንለይም፣ ልጅቷም ከያንተ ከሆነም አልለይም ምናምን ስትል በምን ምክንያት መምጣት ፈለገች? ብሩክን ጠርታ ወደ እሷ ጠርታ የሆነ ነገር አንስታ ፎቶ አንስታ ለሃይሚ ልትልክ ማለት ነው። እሷ እቅዷ ማለት ነው። ይሄንን ነው እቅዷ፣ የእሷ እቅድ ግን አይሳካላትም እንዴ! ምንም ነገር ብታመጣ አይሳካላትም። ፈጣሪም አላህ አይሳካላትም። ኢንሻአላህ ደግሞ እኛ ደግሞ በአካል አገኘኋት። እሷን እንደው ምን እያወራች ወይኔ ማይዋን ሰው አስገባሽ። ብቻ በቃ ጤና ስምሽ ለምን ነይ አውሪ ውዶች የገባ እንዴ ነው ገባሽ? ይሄ የምትዘናጉበት ሰዓት አይደለም። ሰኒ ሁላችሁም ኮሜንት ላይ ሄዳችሁት ነገ እሷን ለብቻ የሚያገኛት ቅንጣታ ነገር የላትም። የምንም የሆነ ነገር ያሰበችና ያቀደች ነገር አለ እቺ ልጅ ማለት ነው። ሲጀመር እሷ ሁኔታውና በንሱ ልብ የሱ ከሆነ ዛሬ ልጅቷን እርግጠኛ በአንዴ ይዛ እንድሊገቡ ለምን ይዛ በአንዴ ይዛ እንድሊ ስለዚህ እቺ ልጅቷ ላይ የሆነ ነገር አለ ማለት ነው። ነገ እሱን ብቻውን አገኘ ልጅ የማይታለበት የራሱ ልጅ ነው ሳይረጋገጥ ነው ሄዶ የሚያት እሷ የማን ልጅ እንደሆነ ማን ያውቃል? ኮቶት ከየት እንዳመጣች አናውቅም። ስለዚህ እቺን ብሩኬ ነገ ሄዶ ሀሰንን ሼር አድርጉና አምጡ ሁላ ወይ እኔ ቤት ከፍትና ሀሰን ይምጣ። እግዚአብሔር ሀሰን ወዲሁ ደውሎ ይናገር። ምክንያቱም እቺ ልጅ በምንም ታምር ብሩኬ እሷ ነገ ብቻውን ማግኘት የለበትም፣ በሞቴ የለበትም። ያቀደችና ያሰበች ነገር አለ። በዚህ አንድ ስቴፕ ከሄደች ማለት ነው ራሷን ማጥፋት እንዳለባት ሰማይና ምድር ይጠባታል። እናቷን እግዚአብሔርን እኔ አልፋታትም። እንኳን ላይፍ ላይ እንደዚህ መሳብሰብ አይደለም በውስጥ አልፋታሽም። እናቴ ትሙት አልፋታሽም። ጉርጋድ ተቆፍሮ የሚበላሽ ከሆነ ኦኬ አምነሽ ከሆነ ይሄንን አምነሽ ማግባት አለብሽ። አንድ ስቴፕ እራመዳለሁ ብለሽ ብሩኬ ላይ እና የሚለ ገደል ነው የሚከትሽ ቆሻሻ ሲጀመረች ወራባላ ካይት መመጣች ሻርሙጣ ውሻ ባላጊ ሲጀመረ የወንድምን ሁሉ ወደተኛ ልብ ካለሽ ለምን ጊዜሽ ይመጣል? ቆማጣ እናትሽ ትበዳት ጂቱ ማተጂ ማለት ነው። አንድ ሁላችሁም ኮሜንት ላይ ዳክስ ነገ ፒክቸር ማግኘት ልብላችሁ እያንዳንድሽ ኮሜንት አንድ ይሁን ሄደሽ እዚህ ጋር ጋብተሽ ማለፍለፍ አይደለም። ጋስላ ሞልተሽ ቁጭ ማለት አይደለም። ሄዳችሁ እዚህ ጋር ኮሜንት ላይ ሁላችሁም ነገ ከሃይሚ እንዶ ሀፍትሽ ጭምር መሄድ አለበት። ይሄ ልጅ ሄድ ሰዓቱ የሚያስፈራሳት ነው። ሰላም ሰላም ወይዬ ሰላም ነው። እኔ ምንሽ ውዴ እኔ በውስጥ የሚያገኝ ሰው ካለ በመቤት ብሩኬ ብቻውን እንዳይሄድ በናታችሁ እግዚአብሔር ማነው? እኔ አሁን ብዙ ሰው ጋር መደወል አለብን። ዝም ብሎ አይደል ደነዝ መሆን የለባችሁም። ልጁ እኮ ሀሰን የኔ ቤት መተዳሁን አየርና ሸር አድርገን እናወጣለን። የኔ ቤት ወደ ሚገባ ሰው ካለ ግን አንተ መሀል ሚሚ ጋር ሚሚ የምታገኛቸው ኔኒ ማናት? ኔኒ አንቺ እናገኛለን። እንዴት ነው ማናገኘው? እናገኛለን። እግዚአብሔር ላይ እንዴ ልጁን አንተ ቤት ቆይ ልጁን ብቻዬን መተክ ማግኘት የማን ልጅ ነው? ቀድሞ ተረጋግቷል። የብሩኬ ነው ተብለዋል። እንዴት ነው ሄዶ የማን ወንድ ያድርጎ እሱ ምን አይነት ወራዳ ይቺ ቃላ ሁላችሁም እዚህ ጋር ያላችሁ ሰዎች ወይንም ሰላም አንዴ ማለት እዚህ ጋር ያላችሁ ሰዎች ሁላችሁም ወይንም ለሀሰን ለናታንም ለአፍቴም ሁሉንም ሼር አድርጉና የመጡ አንዱ እዚህ ጋር ሼር አድርጉ። እኔ ቤት ከሄድኩ ማለት ነው ወዲያውኑ ሀሰን ይመጣል ማለት ነው። እኔ ቤትን ከከፈት ወዲያውኑ ወይ ካልሆነ ሼር አድርጉና ወዲ እዚህ ምጡ ደከሳ ይነግራል። ሼር አድርጉ። ቆይ ሼር አድርጉ። እንኳን ብሩኬን ሃይሚ አይደለም
ሀብት ጭምር መሄድ አለበት። ምንም የምታመጣ ነገር የለም። ተቃለሻ ብሩኬ ነው አልተባለም። ልጁ ተመርምሮ አልተረጋገም። ያልተረጋገ ነገር ላይ ልጄ ነው የሚባል ነገር ምንም ነገር የለም። በዛው በዚህ አሰራ ነው ካለሽ ባናቷ ሞት እንደመጣች ይቆጠረች ብጣሻ ማለት ነው። ሰባት አባት ብሩኬ ለምንድን ነው የምለምነው? ልጅቷ ለምንድን ነው የምለምነው? ይሄ እኮ ነው እኔ ጥያቄ። ሳኒ ቤቱን አስራል ፈለገ ነገር ይዛ ትምጣት አታ ብሩኬ እንደዚህ አይነት ነገር አይስራም። አቡ እየለመና ነው አይለምንም። እሺ ምንድን ነው ድንገት አንድ ነገር ሰኒ ሰነሚ እንደዚህ ማሪ ቆይ ስሚኝማ እኮ ያላት ያለ ለሳደብ ስሚ እዚህ ጋር ማለት ነው። ሰኒ ቅድምም ተናግሬያለሁ። ቡቡ እንደዚህ ነው እያላችሁ መታችሁ አታውሩ። አብርሽ ደግሞ ስራት ይኖርሽ ወላሂ ምንድነው? ትንሽም ትልቁም ተነስቶ ብሩኬ እንዲህ ነው ብሩኬ እንዲህ ነው። ያማችኋል እንዴ እናንተ እንኳን አትረዱትም እንዴ? ጤና ቢስ ምን ሆነ? እኔ ኖሮ ኮንፊደንስ ይሰጣል። ዝም በሉ ላስረዳችሁ። ዝም በሉ ላስረዳችሁ። ያለ ነገር ምንድን ነው ታውቃለሽ? አቡ ቢሎን ሰከንድ ብለሽ ካየሽ ቆይ አንዴ ሰከንድ ብለሽ ካየሽ ካዳማሽ አንድ ነገር ብሩኬ ከአንድ አመቱ ከቃላቶቹ ያያየሽበት ነገሮች ካለ ማለት ነው። እሱ ጨገጨገ ደክሞኛል፣ ጨገጨግስ መግባት አልፈልግም፣ እንደዚህ የረጅም መንገድ መሄድ አልፈልግም፣ ዲኤንኤ ይደረግና ወደ ቤቴ ሊመለስ ነው እያለ ያለው ብሩኬ ከገባሽ ማለት ነው። ሰማሽና ነው። ስለዚህ እሱ ደግሞ በጸባይ እንዲያልቅ ነው ሁሉም ነገር የፈለገው። ልጅቷ ደግሞ የሆነ ፎከስ አይደለ አንዲት ስቴፕ አትራመድ። እቺ ኮቶታ መዛር ማንዘራው ያልታየ ውሻ ማለት ነው። ግራሿ ራሱ የሌለ ሰላም ዝበር በእናትሽ አታውሪ። አይመለከትም እንጂ ሰባት አባቷ ይጋቱ ዘር ማንዘራው ያላት ብትሆን ዲቃላ ወዳ ሚዲያ ላይ ፎቶ ስትፖስት እኮ ዘር ማንዘራ እኔ እኮ በዚህ 30 ላይ ይገባሉ እኮ እግዚአብሔር በዚህ 30 ላይ ይገባሉ። እናቷን ማለት ነው አንቅዬ ገድዬ ነው መጣ እንደዚህም ትኖራለች 30 እስከ ድረስ ይሞክሩ እግዚአብሔርን ነው ይላችሁት። እኔ አንቅዬ ገላታለሁ እሱን ሽማ ልጆች እኔ ማለት ነው። ወይ እናንተ ሁሉም ወይ አሰን ጋር ሼር አድርጉና ወይ ናቲን አምጡት ወይ ካልሆነ የኔ ቤት ከፈትና አሰን ይመጣል ወዲ ሆኑ እኔ ዲጎ ዛሬ አንድ እርምጃ መራመድ አለብን። ዝም ብለሽ ማስተኛት የለብሽም። ያንዳንዴ ዛሬ በለሽን ትፋጭና እንዴ አሰን ወይ ናቲ ይምጣ ናቲ ወይ አሰን ይምጣ ወይ ሆኑ ተደውሎ ይናገር። ዝም የምታልፉበት ነገር ምን ነገ በብቻውን የሚያገኘው ነገር ቅንጣታ ነገር የለም። እቺ ያሰበሽ ነገር አለ እናቷን ማለት ነው። ሞት ከቀሰቀሳት ነው ድራሿ ይጥፋ ከተባለች ነው ናቲ ያሉ እሺ ሼር አድርጉለት። እሺ ናቲ ጋር ሼር አድርጉት። እንግዲህ ፎሎ ነው ሼር ያደርጋል። ቆይ ነው ራሴ ሼር አድርጉ ፎሎ ያላችሁ ሰዎች ዛሬ ምንም እንትን የለም። ይሄው ሼር አድርጋለሁ ከመጡት ማለት ነው። ሞት ከቀሰቅስ ናቲ ጋር አሰንጋ አየር ለቤክም ይሁን ንፍታም ይሁን ማንም የገባ ሰው ጋር ዛሬ እንዳትዘን እያንዳንድሽ ማለት ነው። እየነገርኩሽ ነው። እኔ እፈልጋለሁ በቃ እያንዳንድሽ ትፈልጋለሽ። ሃይሚና ብሩኬን በስ እግዚአብሔርን አንድ ስቴፕ ትራመድ። በ30 ኢትዮጵያ ያሳፍራ እናቷን ሙቋ ላይ ነው የምሷን የሚያስቀምጠው። አንቺ ገዳል ነው ከተሽ ሰይጣን ከቆረጠሽ ሰላም እንደዚህ ካላት ምንም እሷ ማታፍራ እቺ ወራዳ ማለት ነው። እሷ ማታፍራ ዲቃላ ወርዳ ሚዲያ ላይ ስትፖስት ራስ ብታሻ እሷ ሳይሆን እኛ ደግሞ ማፈር አለብን። እኛ እሷ ማታፍራ እኔ የሚያፍርበት ጉዳይ አይደለም። ስለዚህ ሼር አድርጓት ወይ ናቲ ጋር ወይ አሰን ጋር ሼር አድርጉልኝ ጋይስ፣ ሼር አድርጉልኝ። ሼር እያደረጋት ተናገሩ ጋይስ፣ ፎሎ ተናገሩ። ምንም ልጅ የለም፣ ምንም አትፍሩ፣ ምንም አታመጣም። እቺ ኢካካ ማለት ነው ውሻ ናት። ምንም ልጅ የለም። በቃ ቡርቴ ሱሱ ከታች ያላችሁ ሁላችሁ ማለት ነው አሰን ጋር ወይ ናቲ ጋር ሼር አድርጉልኝ። ሼር አድርጉ ጨረቃ ብሩኬና የሚጨረቃ ስለዚህ ሁላችሁም ሼር አድርጋችሁት ናቲን ወይ አሰኔን ማግኘት አለብኝ ዛሬ ማለት ነው። ከዛም በኋላ ነገ እንዳላገኝ ብቻውን ደግሞ ሀይሚም ደግሞ መቶ እንደሌለበት ዛሬ እሷ እንደዚህ ስለሆነች ብቻ ፈርታ እኔን አይታ ነው የሆነ ነገር ትፈጠራለች ነው ወደ ኋላ መቅራት የለባትም። የሚንም ማለት ነው እንደውም ብቻ ሀይሚን ጭምር ፍጽን ጭምር ሀብትን ተጨምሮ ነው መሄድ ያለባችሁ። ምክንያቱም ይሄ ልጅ የብሩኬ ነው ብሎ የተረጋገጠ ነገር ቅንጣታ ነገር አናቅም አታቅልም። ስለዚህ እቺ ልጅ የሆነ ያሰበች ነገር አለ ማለት ነው። ብሩኬ ዲካሙ ራሱ ከውኑ ራሱ አናቱ ላይ ወጥቷል። ስለዚህ እኛ እነሱ ቢደክ እኛ መደከም የለብንም።
ባለበት ቦታ እኛ እኮ መጠንከር አለብን እንዴ ምን አስባችሁት ነው ሼር አድርጉ እያንዳንዱ ሼር የሽት ሰይጣን ይዞ ነው ከታች ቁጭ ብላችሁ ለምንድን ነው ሼር ማታደርጉት አሳን ጋና ናቲ ጋር ሼር አድርጉ ይምጡጌ እንዴ ያለው ሰው ጋር በቃ አፍቴ ራሱ ይሁን መለኛ ይሁን ቡታጅራ ውስጥ ያሉ ኢትዮጵያ ውስጥ ያሉ ሰው እና ጋሽዬ ጋም ይሁን እሙሼ ጋር ይሁን ሼር አድርጉ ምን ሆነሻል? የምንም አይደለም ወንድሜን ይፈልጋሉ ታመጫችኋለሽ ወይኔ ምንም አደራ እንላለን አምላክ ታዳደራ አደራ እኮ አሁን በቃ ሜንሽን ይደረግላችኋል አለቀ እንጂ አሁን ላለው ኢትዮጵያ ሰው ሸራ ማለት ነው አንድ ስቴፕ እንደ ሌሎቹ ጋር ይፋጠጣል ብላ ማለት ነው አፈር ቆፍሮ በጊዜ ነው የሚበላት ይሄንን ትመት ቀድማ እግዚአብሔር ላይ አይደለችም በራሷ ገድል ትግባ ማማ የኛ የምንፈልገው ብቻውን እንዳያገኛት ብቻ ነው አይደለ ብቻውን እንዳያገኝ ሴቶች እኮ ክብር የሌላት ሳትገረዝ የተወለደች እቺ አመዳም እኮ ናት ሳትገረዝ የተወለደች ባክት በቁመቱ ሞተ ሴት ወራዳ ሰላም ስሜታዊ አትሆኝ ተረጋጊ ተረጋጊና አብለን እንደሚሰማላት ማለት ነው ጀመር ድምጻችን ዩቱብ ላይ ስለሆነ ወንድማችን በእኛ እንደሚያፍር ሳይሆን አብለን ነው የምናወራው ረጋ አብለን ራሷ ነው የወጣችው ራስሽን ሆነሽ ለማውራት ረጋ ያለ ይሻላል እንጂ ይሄ ነገር እኮ ዩቱብ ላይ እስካሁን እኮ ስንት ተጭነናል። ደግሞ ለእነሱ ሜሽ ሲደረግላቸው አዩ አንድ ዝም በይ ልጅን ሰላም ልበላት እናፍቃኛለች። ኧረ ሰላም በያት እናት ጂጂ ዱዳ እኮ ናት ያለችው የኔ እናት። እኔ የምልሽ አንድ ቁጥር ትጽፋለች ሲሚ ሰሚራ ደግሞ አንድ ቁጥር ትሰፋለች ብሩኬ ካለ ትገባ ምን ልታወራ ነው ላሉ እሱ ገስት ሲመጣ እዚህ ራሱ ድምፅ አይሰማም። የኔ እናት በጣም እኮ ነው የምውለው። እኔ የምልሽ አንዳንዶቹ ማለት ነው በነገራችን ላይ በፊት ነበራቸው አሁን የምትመጡ የሚሉት ማለት ነው መልስ ልስጣቸው እኛ ገስት ላይ እንገትረ እንደ 4 ሰዓት ጊዜ ስራ እኮ አለን ስራ ፈቶ ታያለ አንቺ አይደለሽም ሰሚራ እንዲያጨርሹ ማማዬ ሰሚራ ሰሚራ በውስጥ ነግርሻለሁ አይደለም እኔ ብያለሁ አንቺ አይደለም እኔም ነግርሻለሁ በውስጥ እሺ ሰሚራ ማንና ማን እንደሆኑ ኦኬ ሰንዬ ገብቶኛል ሰንዬ ገብቶኛል ሂድባቸው ብዬ ማለት ራስ ከገባሽ ገባሽ ነው ተረጋጊ እኔ ሽዋዘኛ እባብ እኮ ነኝ ታውቂያለሽ ለማንኛውም ቆይታ ይላችሁ መለሳለሁ እሺ ሰላም ሰንዬ ቃይላ ጣጥብና የሚዞር ዞር ላለው የሳቆም ሳቅ አለቀሰው ማለቀሰ ያዘውንም አዘነ። እንግዲህ እዩ ፈጣሪ ልቦና ይስጣትና ድፍት አድርጎት ያሳድራት። ይሄን ነው የምመኝላት በእውነት ድፍት አድርጎ ያሳድራት። በምክንያቱ እኮ ነው የምጠላቸው ቆሻሾች። ነይ የሚያውን አይቀርስም እኛ ተቀርሰን አለቀ ነይ ግቢ የሚዬ ማለት ነው። ዩቱብ ላይ አልወጣም ብለሽ ነው እኔ ቤት አልመጣሽም። አሁን ከአሁን በኋላ አይቀርሱም ነይ ግቢ የወጣውን ዩቱብ ላይ እኮ ተረስቼ ነበረ። ወጥናል እስካሁን ድረስማ 2-3 ወጥናል። 215 ሰው ነበር እኮ ብዙም አላወራም። ነገሮች ይቻለሁ ድምፅ አስቀምጫለሁ። ነገሩ ትንሽዬ ድምፅ አስቀምጫለሁ። እኛ ማውቀና ጉርጓር ቆፍና ማለት አይጋ ውዴ
ወይኔ ፈጣሪ ኑ ግቡ እናንተ በቃ አሁን ተራ የእናንተ ነው። ምንም አናወራም። እሺ ነው ራስሽን አሻውት ምን ላይ ነው ያላችሁ? ዛሬ ስንት ሰው እናንተ ጋር ነበር? 100 ምናምን ሰው ነበረ። ኧረ 100 አይደለም 210 እኔ መጥቼ ነበር አልገባም ብዬ የሄድኩ ጊዜ 100 ምናምን ሰው ነበር። እናንተ ነው አሁን ምንም ዩቱብ ላይ አይታዩም። ለዛ ነው እኮ የሮጡ እንትና ዩቱብ ከፍታ ነው እኮ እሷ ያገኘት ሰው ቀደተ ወደ ዩቱብ ትወስዳለች። እንትና አብ እሷ ናት ሁሉም ቤት ሰላም አሁን እንዴት ናችሁ? እንዴት ነሽ? አለን አለን። ሰንዬ እህት ውሃ እየጠጣችሁ ማለት ሙቀት ነው። ለራሳችሁ ጤንነት እየጠጣችሁ እርግቤ ናይ ግቤ አሁን ዩቱብ ላይ አንጫነም ነው ነው ሁሉም ሄዷል። 210 ላይ ከወጣ ትለጠፋላችሁ። 50 ሰው አለ 60 ሰው አለ 60 ሰው። ኧረ የለም አለቀ። ትኩስ ወሬ አለቀ። ችግር የለም። ለማንኛውም እንኳን አወራችሁ፣ ስሜታችሁን እንኳን አወጣችኋለሁ። ዝናሽን አስገባት ሰኒ ሸቃለ ምሽክለ ወላ ገስትላክኝ ነይ ግቢ እርግቤ። በኮመንት ብቻ ነው እርግቤ መጣ አስታስቂ እላታለሁ። ያጋረገች ማን ነይ ግቢ ገስትላክልኝ ሱሱ ዝም በይ እርግቤ። ለምን ዩቱብ ላይ ለምንድነው ዩቱብ ላይ መውጣት ጥላለሽ? እኔ ምን አልወድም። ታደደው ዛሬ እኮ ተለጥፍ ያለው ታውቃላችሁ። ፎቶ ፕሮፋይሉ ሶስዬ ዌልካም ሰሜራ